ሰላም ጤና ይስጥልኝ የተከበራችሁ ክቡራትና ክቡራን የሳምንቱ የኦሪት ክፍል ተከታታዮች ወገኖች እንደምን አላችሁ? ዛሬም በእግዚአብሔር እርዳታ በሲያተ ድሽማያ የምናነበው የኦሪት ክፍል ከፊታችን ሰንበት ያለው ማለት ነው። በኦሪት ዘፍጥረት ምዕራፍ 47 ቁጥር 28 እስከ ምዕራፍ 50 ቁጥር 26 የሳምንቱ የኦሪት ክፍል በፓራሻት ቫየኺ ይሆናል ማለት ነው። ይህም የመጨረሻው የኦሪት ዘፍጥረት ክፍል ነው ማለት ነው በእግዚአብሔር እርዳታ። ይህንን ደግሞ የመጨረሻው የኦሪት ክፍል ምን እንደሆነና ያለውን መልእክት በዚህ ላይ ከወንድማችን ከራቢ ያዕቆብ ጋር እንወያያለን ማለት ነው። ዛሬም እንደተለመደው በዚህ በሳምንት የኦሪት ክፍል ቆይታችሁ ከኛ ጋር ይሁን እግዚአብሔር እርዳታ። ሰላም ጤና ይስጥልኝ ራቢ ያዕቆብ። ጤና ይስጥልኝ እንደናችሁ? ባውኻሽ እንደናችሁ? ባውኻሽ እንደናን። ይወፊ እንግዲህ ዛሬ የምንወያየው የሳምንት የኦሪት ክፍል እንግዲህ የኦሪት ዘፍጥረት የማጠቃለያ ነው ማለት ነው። ይህም አባታችን ያዕቆብ ከእንግዲህ አደራውን ከነ አብርሃም ከነ ይስሐቅ ከተቀበለ በኋላ እንግዲህ በሱ ዘመን እግዚአብሔር አምላካችን ለአብርሃም እንዳለው የዘርኻ በኤሬጽ ለውላይም በይሁዳ ወይንም 40 ሚዎቻና እንዳለው በእነሱ በአንተ ዘመን በስደት 400 ዓመት ይገዛሉ ከዛም በኋላ ከዛ ይወጣሉ ያለው ለልጆቹ የሚነግራቸው አለ እና የሳምንቱ የኦሪት ክፍል የሚነግረው ሚለን ምንድነው? ቪሂ ያዕቆብ በኤሬጽ ምጽራይም 17 שנה ויהי ימי יעקב 27 שנים ו40 שנה ያዕቆብ 147 ዓመት እንደኖረና 17 ዓመት በግብጽ እንደተቀመጠ ይነገራል። እና ይሄ ያዕቆብ እንግዲህ ከመሞቱ በፊት ምንድነው ሁኔታው? በጣም እንግዲህ ለልጆችም ሆነ እስካሁን ያበረከተው የትምህርት የህይወት የእምነት ጎዳና እንዴት ምን ሊበላው ነው ምን ሊሆን ነው የሚል ያዕቆብ ልጆቹን ሁሉ ሰብስቦ ሊነግራቸው ፈለገ። ነገር ግን ይህንን ነገር እንዳይናገር ደግሞ እግዚአብሔር አልፈቀደለትም። እንዲያው ሊናገር የፈለገው በድንገት ጠፋውና ሌላ ነገር መናገር ጀመረ። እስኪ በዚህ እንጀምር እና ምንድነው ያዕቆብ? ጤና ይስጥልኝ። በመጀመሪያ ራቢ ዲዲያ በጣም አመሰግናለሁ። በእርግጥ ከዚህ በጣም ከፍ ያለ ትምህርት ነው የሚኖር ያለ ኦሪት ዘፍጥረት እንግዲህ አንደኛ በቀደም ሲል እንደገለጽከው አባቶቻችን የሚገኙበት መጽሐፍ ኦሪት ዘፍጥረት ዓለም እንዴት አድርጋ እንደተፈጠረች የኦሪት ዘፍጥረት እንግዲህ አጠቃላይ ይዞ የሚመጣው ይሄ ፓራሻት ቫየኺ ሆኖ ይገኛል ወይም ደግሞ ያዕቆብ አባታችን መጨረሻው ላይ ከዚህ የሚገልጸው ለ12ቱ ነገድ ሆኖ ይገኛል። የኦሪት ዘፍጥረት ይገርማል ከእንግዲህ ቀደም ሲል እንደተጠቀስከው አባቶቻችን የገነቡተኛ አባቶቻችን ያደረጉትን መንገድ ወይ ደግሞ ትንሽ ወደ ኋላት ማለትም ትንሽ ዘወር ብለን ካየነ እግዚአብሔር እችን ዓለም እንዴት አድርጎ እንደፈጠራተኝ ከአዳም ጀምረን እግዚአብሔር ሰማይንና ምድርን በመጀመሪያ ፈጠረ ይላለኝ። ከዛ አዳምና ሔዋን ነበሩ። ከዛም ከአዳምና ሔዋንና እዛ ቀጥሎም ደግሞ ሴም ነበሩ። ከዛ ወደ ኖህ አለፈ። እነዚህ በሙሉ የሰሩትን እንግዲህ በአጠቃላይ ማን ነው መሰረታዊ መንገድ ይዞ ከፍ ያለውን ደረጃው ይዞ የመጣው የምናየው ከያዕቆብ አባታችን ነው። ይሄን የመሰለ የተገነባውን እንግዲህ ዓለም የተፈጠረውን ዓለም ለማን ነው የሚያስተላልፈው? ለነዚህ 12ቱ ነገድ ሆኖ ይገኛል። ይሄ ነው ያዕቆብ። ያዕቆብ በጣም ታሪኩ ጠለቀ ነው እና በእግዚአብሔር ፍቃድ ትንሽ ቆይት ብለን ልናየው እንችላለን። እና እዚህ ላይ የሚነግራቸው ማለት ነው ልጆችን ሰብስቦ ምንድነው የሚላቸው? በረከት ነው ወይስ ትንቢት ነው ወይስ እያንዳንዱን ማለት ያደረጉትን ነገሮች ምን እንዳደረጉና ዲን በኸሽቦን ምንለዋል ሂሳብ ማስላት እና እዛ ነገር እንዲመለስ ነው። ምንድነው ያዕቆብ አባታችን ያዕቆብ ማለት ለመናገር የፈለገው ልጆች? በጣም ጥሩ። ያዕቆብ እንግዲህ ፓራሻው እንደሚጀምረው አንተ እንዳልክ በኦሪት ክፍሉ የሚጀምረው በያዕቆብ ህይወት ነው። በይኺ ያዕቆብ ይላል። በይኺ ያዕቆብ በኤሬጽ ምጽራይም ከእስራኤል ሀገር አይደለም። እናስተውል እንግዲህ የት ነው ያለው? ከውጭ ሀገር ነው ያለው። ምንም ከዛች ውጭ ሀገር ስንልም በስደት ብንኖርም እንግዲህ ሲኖሩ
ከዛም ደግሞ በህይወት መኖር አለባቸው። ህይወታቸው ምንድነው? የነዚህ ልጆች በይኺ ያዕቆብ በኤሬት ምጽራይም አተውራ መድገሻ ከዚህ ኦሪት በጣም በደንብ አድርጎ መሰረታዊ መንገድ ያስረዳል። ምንድነው የሚለው? ህዝበ እስራኤል ያሉትኝ ወይም ያዕቆብ ያለው ከየት ነው? ከውጭ ሀገር ነው ያለ። ውጭ ሀገር ሲባል ሌላ ሀገር አይደለም፣ ግብጽ ነው። ግብጽ ሲሆንም ከዚህ እነዚህ ልጆች እንዴት አድርገው መኖር አለባቸው? በይኺ ያዕቆብ አባታችን እሱ ብቻ አይደለም የሚኖረው፣ ልጆቹም ከዛ ይኖራሉ። እዛ ሲኖሩም ለነዚህ ልጆች ለእያንዳንዱ ልጅ እንዴት ያለ ከፍ ያለ መንገድ እንደሚሰጠው ይሄ ነው ያዕቆብ እንግዲህ ፍላጎቱ። በዚህ ላይ የእያንዳንዳቸው 12ቱ ልጆች ምን ያህል መንገድ እንዳላቸው ያዕቆብ አባታችን ለመግለጽ ይፈልጋል፣ ለመናገር ይፈልጋል። እና ከዚህ ላይ ከእንግዲህ ያዕቆብ ለልጆቹ ያለውን ወይም ደግሞ የመጣውን ትንቢት እገልጽላቸዋለሁ ሲል እዚህ በጣም ከፍ ያለ ውጊያ አለ፣ ራሱ በራሱ ማለት ነው። እንግዲህ አንዳንዶቹ ቀደም ሲል የተጠቀሰው ምንድነው? አባቶቻችን ከአብርሃም ከይስሐቅ የምናገኘው እያንዳንዱ ነቢያት ነበር አይደለም? ነቢያቶች ናቸው እናምናለን። ከያዕቆብ የምናገኘው በነቢያትነቱም የገለጻቸው መንገዶች ነበሩ። ለልጆቹ እገልጻለቸዋለሁ ልጆች ምን እንደሚያገኛቸው ማስተማሪያ ወይም ደግሞ ማስጠንቀቂያ። እዚህ ሀገር ሲኖሩ የሚኖሩት እስራኤል ሀገር አይደለም፣ ቀደም ሲል እንዳልኩት ውጭ ሀገር ነው ያሉት። እነዚህ ልጆች ይህን መንገድ ከእንግዲህ የተሰራውን መንገድ የተገነባው መንገድ ያንን ሰው ራሱን ሰውቶ 130 ዓመት የሰዋውን መንገድ እንዳይጠፋ የእግዚአብሔር ስም አንድነቱ ከነሱ እንዲገኝ ብዙ ነው ከዚህ የሚያስና እና ይሄን እንዴት አድርጌ አስጠነቅቃቸው ለሚሆን ፍላጎት አለው። ልጆችን ላስጠነቅቅ ነኝ፣ ልጆችን ልመክር ነኝ። ከዛም ደግሞ በምክር ላይ ደግሞ ምንድን አለ? ምረቃንም አለ። እመረቃቸዋለሁ እያንዳንዱ ስመረቀው ከዛም ለአንደኛ ማስጠንቀቂያ ነው፣ ከዛም ደግሞ በረከት ነው ህይወቱ። እንደገና ደግሞ ወደፊት የሚሆነውን ነገር መናገር ፈልጎ ነበረ ነው የምትለን። እና ከዚህ ያዕቆብ መጀመሪያ በልጆች ደረጃ ከሄድነ ማለት ነው በትልቅነት ደረጃ እንግዲህ እምነታችን ሃይማኖቱ የሚለው የበኩር ለእግዚአብሔር የተቀደሰ ነው። በኩርና በጣም ትልቅ ነገር ነው። ለዚህ ነው ፒዲዮን ሀቤን የምንለው። በኩር ልጅ ሁልጊዜ ወደፊት የምናየዋለን ትልቅ ጎዳና ነው። ነገር ግን ያዕቆብ በሚመጣበት ጊዜ ሮቬን ሲባርከው ምንድነው የሚለው? ውቬን ያደረከው ነገር ሁሉ አንተ ልክ እንደ ውሃ ቸኳይ ነህ። ስለዚህ በዚህ ምክንያት በችኩልና ምክንያት የበኩርናትን ነገር አጣል ይለዋል። እና ካፓዝ ከማይም ይለዋል። ለምንድን ነው አንተ እንደዚህ የቸኮልከው ይለዋል። እና ሮቬን የሚገባው በዚህ ላይ ምንድነው ማለት የፈለግከው? ያዕቆብ አሁን የአሁኑ ልጅ ቢሆን ምንድነው እርግማን ነው ወይስ ምርቃት ነው ወይስ ምንድነው? ግን ያዕቆብ ይህን ነገር ይነግረዋል። ለምንድን ነው ይህን የሚነግረው ያዕቆብ? እያንዳንዱ ልጅ እንደዚህ እያንዳንዱን አተኩሮ ማለት ነው። በረከት ስንል ሁላችሁም ተሰብሰቡ ብሎ መባረቅ ሲገባው፣ ነገር ግን እያንዳንዱ ነው እየጠራ ስሙን የሚነግራቸው እዚህ ለምን ነው? እና ይህ ለምን ሆነ? በመጀመሪያ እስኪ በሮቬን እንጀምር። ሩኡቬን አንደኛ ከእንግዲህ የምናየው ሮቬን ትርጉሙ እዩላችሁ ወንድ ልጅ ወለድኩ ማለት ነው። ሮቬን የመጀመሪያ ልጁ ነው፣ በክር ልጅ ነው። ሩኡቬን አይደለም እዩ ከማለት ቃላት ነው አይደለም? አዎ ሩኡቬን ይሄ የመጀመሪያ ልጅ ነው፣ የመጀመሪያ ህይወቴ ነው፣ የመጀመሪያ ህይወቴን የገነባሁበት የመጀመሪያ ኃይሌ ነው። አዎ ኃይሌ ነው አይደለም? እና ስለዚህ ከሱ የተፈለገ መንገድ አለ። ከሱ ላይ ምንድነው የሚለው? አንተ ፈጣኝ አትሁን ወይም ደግሞ በአስቸኳይ እንትን አትበል፣ ተረጋግተህ አስበህ ስራ አይደለም? ፓስ ገማይም የሮቬን ከእንግዲህ እንደምናየው ለምንድነው ስናየው ከልቃውንቶች ከዛም ደግሞ የሚለው ሶፍ ማሰብ በማህሸባት ላይ ምን ነገር አለ። አስቦ የሚያደርጉ ነገር ከፍ ያለ መንገድ አለው። ከሮቬን ይሄ ያልነበረም እንደነው ተረጋግተህ አድርግ፣ አስበህ አድርግ። ለምንድነው? አንተ በኩር ነህ፣ አንተ የሁሉ ምልክት ነህ፣ አንተ የሁሉ ምንድነው መሳየት ነህ ለማለት ይቻላል። ላይ ለነዛ ለ11 ትውልዶች ማለት ወይም ደግሞ ይቅርታ ወንድሞቹ። ስለዚህ ያዕቆብ አባታችን እዚህ ሲመረቀው ምንድነው የሚለው? ባደረከው በነበረው ብታስብ ኑሮ ካንተ ምን ይወጣልኝ? ካህናቱ ይሆናልኝ። የሎቢን ብዙ እንግዲህ የበኩራ ልጅ
የሚገባው ካንተ ይገባል። ግን ምን ካንተ ይመጣ ነበር ይመጣ ነበር። ግን ምንድነው ምክንያቱም በምንድነው ይሄን ያጣው? በፍጥነት። ስለዚህ ወደ ስተፊቱ ይሄን ነገር ማረም አለበት። ይሄ ነው። ለዚህ ነው ምንድነው የሚሉት መጀመሪያ የሚወስደው ምሳሌ ምንድነው? ውሃ ነው። ውሃ መሬት ላይ በምትደፋበት ጊዜ ወዲያውኑ በአንድ ሰከንድ መሮጥ ነው። በቃ ያለውን እዛው ያለውን ቦታውን ሳያርስ ማለት ነው በሮ ይሄዳል። እንደዚህ አይነት ጸባይ በአማርኛ እንደሚለው ሲሮጡ የታጠቁት ሲሮጡ ይፈታል ይላል። ምክንያቱም ነገሮችን አስበህ መጀመሪያ አብሰልስለህ ቅድም ያልከው ምንድነው ከማድረግ በፊት ግን ሶፍ ማሰ መክሸባት ከላ ማለት ከማድረግ በፊት ተስበበት ይሄ ነገር በትክክለኛ ገቢውን ወጪውን ጉዳቱን ጥቅሙን ካረጋገጥክ በኋላ ብታደርገው ኖሮ ይሄንን የበኩርነትና የክነትን ቦታ ተቀበል ነበር። ነገር ግን ይሄንን ነገር ስላላረክ ይሄ ነገር የበኩርናም አልተቀበልክም፣ እንዲሁም ደግሞ ያለ ስልጣን ሁሉ ካንተ ተወሰደ ነው። ይሄ በአንድ በኩል ያዕቆብ የሚያሳየው እውነቱን መናገር እዚህ ላይ የምናየው እንግዲህ በአንድ በኩል ልጄ ይጠላኛል፣ ልጄ ጥሩ አይደለም፣ የበኩር ልጄ ነው፣ የምወደው ልጄ ነው፣ የመጀመሪያ ኃይሌ ነው ሳይ ያዕቆብ በግልጽነት ማለት ነው በግልጽነት ለሮቤል የሚያስቀምጠው ምንድነው? አዎ አንተ ይገባ ነበር፣ ነገር ግን ምርጫ ነበር። ያንን ባታደርግ ኑሮ እንደዚህ ቸኳይ ባትሆን ኑሮ ይሄ ክህነትም ቅድም እንዳልከው ካውንቶችም እንደሚሉት እንዲሁም ደግሞ በኩርና ይሰጥ ነበር። ማድረግ እንግዲህ በኩርና እጥፍ የሚቀበል ነው በኦሪቱ ዘንድ እና ይገባ ነበር ብሎ ለሩቤን ይነግረዋል። ከዛ ተቀጣዮች ሽሞንና ለዊ ናቸው። ሁለተኛው ልጅ ሽሞን ነው። ከዛ ለዊ ሁለቱ ናቸው። በሁለቱ በኩል በምናይበት ጊዜ ደግሞ የሚለን ምንድነው የዲናን ጉዳይ ነው። ከዛ ላይ እስኪ ምንድነው ዲናና ሽሞንና ለዊ ከዛ ላይ ነው እንግዲህ ያዕቆብ የነሱን ሁኔታ የሚገልጸው። እስኪ ዘላይ እንግዲህ ሽሞንና ለዊ መንገድ ስናያቸው ሽሞንና ለዊ እንደምናውቃቸው በጣም በእነሱም ፍጥነት ብቻ ሳይሆን ከነሱ እንደውም ምንድነው ያለው ኃይልም አለ ጉልበትም አለ። በጉልበት በጣም ይጠቀማሉ። ከያዕቆብ ቤት በእውነት ኃይለኞች ናቸው፣ ወይም ደግሞ በጣም አድርገው የሚያስጠረጥሩት እነሱ ናቸው። እና ያዕቆብ አባታችን ምን እንደሚለው እናንተ የምታደርጉት በኃይላችሁ የተወሰነ ነገር እናደርጋለን ስንል አስባችሁ እንደገናም ደግሞ እሱ ከዚህ ላይ ምንድነው ደጋግሞ ያዕቆብ አባታችን የሚናገረው እኒህ ልጆች አዎ አላችሁ፣ ግን እናንተ ማሰብ አለባችሁ። ያለው ኃይል በተወሰነ ጊዜ መጠቀም አለባችሁ። ያንን ይሄው ሽምዖን ያደረገው ለዊና ሽምዖን ባደረጉት በህይወታቸው ምንም እንኳን ያ ነገር ጥሩ ቢሆን እዚህ ያዕቆብ አባታችን እናንተ ትብብር አድርጋችኋል፣ አንድነት አድርጋችኋል፣ ግን ያን እናንተ ትብብር ከሁሉ ጋር መሆን አለበት። ቤተሰብ በሙሉ መስማት አለበት። አስተውል። እነሱ ሁለቱ ብቻ ነው ያደረጉት። እነሱ ግን ስለማን ማሰብ አለባቸው? ለቤተሰቡስ 10 ወንድም አለ። ከዛ በኋላ እነሱ ሁለት ናቸው። ከ12ቱ ሁለቱን ይሄን ያደርጉት 10 ሴት ነው። እኔ እስከየት ነው ያለሁት ያዕቆብ ሚለው እና ማሰብ አለባችሁ። ለማድረጋችሁ እርግጠኛ ሊሆን ይችላል ወይም ደግሞ የተሳሳተ ነው፣ ግን በምክር መምጣት አለበት፣ በውይይት መምጣት አለበት። ጦር ሲከፈት አንድ ነገር ውጊያ ሲሆን ቤተሰብ ወይም አንድ ሆኖ አንድነት ያስፈልገዋል። ከዚህ መመካከርም ያስፈልገዋል። አንተና ለዊ ያደረጋችሁት ለሽሞን ነው። ይሄ በምክር አይደለም። ያዕቆብ በጣም ከፍ ያለ ከዚህ እንትን ያለው እና ለሚቀጥለው ምን ማድረግ አለባችሁ? አስቡ። አሁንም አዎ ተባበሩ። ከናንተ ውስጥ ይሁን እናንተ ብቻችሁን አይደላችሁ። ያንዳንዱ ብቻውን መስራት የለበትም። በነገራችን ላይ ማለት ማስታወስ የምንፈልገው ሽሞንና ለዊ ስንል እህታቸውን ዲና ሽኸም ቤን ሐሞር የወሰደው ማለት ነው። ወስዶ ስለመድፈሩ በመድፈሩ ምክንያት እነዚህ ይሄ ያልተገረዘ እህታችን እንደዚህ አድርጎ አበላሻት። ስለዚህ እንዴት እኛም ቢደፍረን ነው እንደዚህ ያደረገ በማለት አውቀው አታለው እናንተም ሽኸም ቤን ሐሞር ምንድነው ያላቸው? አይ እንግዲህ እናንተም ነፍሴ እቺ ከዚህ ልጅ ጋር ፍቅር አድሮብኛል፣ ስለዚህ እዚህ ጋር መኖር እፈልጋለሁ እና
እናንተም የኛን ሴቶች ወሰዱ እኛም የናንተን ሴቶች ነው በአንድ ላይ ነው ያሉት። ስለዚህ እነዚህ ወንድሞች ግን ምን አሉ? እሺ እንስማማለን፣ ነገር ግን በመጀመሪያ እናንተ ከኛ ጋር ከመገባችሁ በፊት ግርዛት ፈጽሙ አላቸው። በተገረው በሶስተኛው ቀን ሽሞንና ሌዊ ሄደው በሙሉ የነበረውን ወንድ ሁሉ አወደሙ። በዛን ሰዓት ነው እንግዲህ ያዕቆብ ይህን እንዴት አደረጋችሁ? አዎ በነገሩ ተግባራችሁ ይሆናል ሊያሰኝ ይችላል፣ የእህታችሁን ቂም መበቀል ነው። ነገር ግን ብቻችሁን ማንንም ሳትነግሩ ተጠንቀቁም ሳትሉ ነገ ይህ ነገር ጥሩ ነው ወይስ መጥፎ ነው ሳትሉ ቂጾኒ ምንለው እናንተ ዱላችሁን መዛችሁ ዳችሁ አገር ማጥፋት ይሄ የኔ መንገድ አይደለም፣ ይሄ የኔ ተግባር አይደለም። ብዙም ጊዜ በእስራኤል ጸባይ እንደምናየው መጀመሪያ እስራኤል ከመዋጋቷ በፊት ጦርነት ከመውጣቷ በፊት ታስጠነቅቃለች ጠላት። ሰላም እናድርግ እንስማማ ትላለች። ከዛ በኋላ መጀመሪያ ማሰብ አለብን፣ ከዛ በኋላ መተግበር አለብን የሚል ያዕቆብ ሁሉ ጊዜ የሚላቸው ምንድነው? ሁለቱም በአንድ ላይ ከሆኑ በጣም ከባድ ነው። ለዚህ ነው በባለፈውም ስናይ ያለው ከፈርዖን ሲቀርቡ እኛ በቅረኞች ነን እንጂ እኛ ጦረኞች ነን ካላችሁ መጥፎ ይሆናል ያለው። ሽሞንና ሌዊ በጣም ኃይለኞች ናቸው። ግን ያዕቆብ አባታችን የሚመክረን ማለት ነው የሚመክራቸው እናንተ ኃይል አላችሁ፣ ጠንካሮች ናችሁ፣ ትክክለኛ ነው ውሳኔያችሁም ትክክለኛ ነው። እህታችሁ ስትደፈር ዝም ብላችሁ ማየት አትፈልጉም። ሆኖም ግን ይህን ነገር አስባችሁ አብሰልስላችሁ አውጣችሁ አውርዳችሁ ማድረግ አለባችሁ እንጂ በፍንቂት ሰው ነው ማለት በጣም በጣም እንደልባችሁ ሆናችሁ ሀገር ማጥፋት ወይም ህዝብ ማጥፋት ይሄ ተገቢ እንዳልሆነ ነግራቸዋል ማለት። በጣም ጥሩ። ከዚህ ላይ ትንሽ መጨምራት ነጥብ አለች። ማለትም እንግዲህ የሽሞንና የሌዊ መንገዱ ካየነ ያደረጉትኝ በፍጥነት በምን ኃይል ነው ወንድሞቹ ገና ወንድሞቻቸው ሳይመጡ ከበረሃው። ምክንያቱም የነሱ የቅናት መንገድ ነው የነበረባቸው። ማለት የቀኑበት መንገድ ምንድነው ካልነ ሁለት ነጥቦች አሉ ከዚህ ላይ። አንደኛው የአባታችን ከእስራኤል ቤት እንደዚህ ያለ ነገር ሊሰራ አይችልም። ይሄ እንግዲህ ለምንድነው እንዴት እህታችን ያረክሷታል ለማርከስ አትችልም። የእስራኤል ቤት ነው። የእስራኤል ልጅ እንደዚህ ያርጋል በእነሱ ላይ ልትጫወት አትችልም። እና እኛ ያለን ይሄ ነገር ይቻል አይችልም ሊደረግ አይችልም። አንድ በል። ሁለተኛም ደግሞ ቀናትነታቸው ምንድነው የሚቀኑት? የቀኑበት መንገድ ለእግዚአብሔር ይሄ ቤት ቅዱስ ሆኖ ይገኛል። የእስራኤል ቤት ቅዱስ ቤት ነው። ይሄን መሰለ ነገር ሊፈጸም አይችልም፣ ሊደረግ አይችልም። የሽምዖንና የሌዊ ቀደም ሲል እንግዲህ ሌዊ ወደ ሰፍና ያለን ምንድነው ከሌዊ ካህናት የወጣበት ነው። የእግዚአብሔር አገልጋይ ነው። ሽምዖንም እንደምናየው በጣም ከፍ ያሉ እና ከዚህ ላይ ቅናታቸው የቅዱስነት መንገድ ነው። ልክ እንደ የእግዚአብሔር ስም እንዳይረክስ በጣም ጥሩ ከዛ ነው ያ ለእግዚአብሔር የተቀኘው ሰው አይደለም። አሁን ኤልያስ ነቢዩ አይደለም ፊንሐስን ኤልያስን እነሱ ይሄ ቅናትን የሰው ልጅ እግዚአብሔር ቀናተኛ ሲሆን የሚሰዋው በጣም እንግዲህ እነዛ እንሰዋለን ወይም ደግሞ እናደርጋለን ይሄ ነገር መሆን የለበትም ሲሉ ሐሳቡ በጣም አጭር ነው። ብዙን ጊዜ ያስደበት ይሄን በአስቸኳይ ማቆም አለብን የሚለው ሐሳብ አለባቸው። ስለዛ ነው። ከዛ እንግዲህ አራተኛው ልጅ ይሁዳ ነው። ይሁዳ እንደምናየው እዚህ ላይ ያዕቆብ በረከቱን ያፈስለታል፣ ያዘንብለታል። ንግስና ለይሁዳ ነው፣ ስልጣን ለይሁዳ ነው፣ ሁሉም ለይሁዳ ነው። በሌላ በኩል በሚባለፈው ሳምንት እንዳልነው ማለት ዮሴፍን የሸጠ እሱ ነው፣ ሸጥ ብሎ የወሰነ ከዛ ከቢንያሚን አልፎ የቆመ ለምን አባታችን መሞት የለበትም እሱን ካጣ አንድ ቀን ይሞታል ሁጽሚዘ ከዛ በተጨማሪ ደግሞ አንተ እኛ እኮ እስካሁን ያሰብነው የኛ ስተት የኛ ኃጢአት መስሎ ነበር፣ ቢንያሚን በዚህ ላይ አልተሳተፈም፣ ስለዚህ እሱ መገደል የለበትም ብሎ ለወንድሙ የቆመ። በእነዚህ ምክንያቶች ነው ወይስ ይሁዳ ይህን ስልጣን የተቀበለው? አልፎ የመቆም ሁኔታ ነው ወይስ ሌላ መንገድ አለ? እንዴት ነው ወይስ ምታስረዳ? ያ በመት ይሁዳ በረከት የሚቀበል ነው ያዕቆብ ይባርከው። አዎ ስለ ይሁዳ ከእንግዲህ ይሁዳ በመጀመሪያ አራተኛው ልጅ ነው። ይሁዳ ያዕቆብ አባታችን ምንድን ነው የሚለው? ይሁዳ አታ ይሁዱኸ አኺኻ ይላል።
ይሁዳ አንተ ወንድሞችህ ሚለው ላይ ያመሰግናል። አዎ በአንተ ያመሰግናል ወይ ደግሞ ይመሰግናል አይደል? ወይ ያመሰግናል። ለምን? ምክንያቱስ ምንድነው? ያዕቆብ አባታችን ድሮ ጀምሮ ሁልጊዜ ውጊያው ምንድነው ካልና የእውነት ነገር ነው። እውነትን ምን ማለት አለብን? ማውጣት አለ። እውነትን መግለጽ አለ። እዚህ ይሁዳ የእውነት ሰው ነው። ያደረገውን ሁሉ አደረግኩ የሚል ነው። ከዛም እኔ ከላይ ነው የሚል አይደለም፣ እኔ ከታች ነኝ። እውነት ከሆነች ይወርዳል። ያዕቆብ አባታችን በጣም እምነት አለው። ከዚህ ላይ ከይሁዳ የሚገኘው ነገር ምንድነው? አሁን ምሳሌ ከወሰነ ዮሴፍ ለወንድሞቹ ባለፈው ሳምንት ከተነበበው ምንድነው ያላቸው? ወንድሜን ያንን ትንሽ ልጅ ካላመጣችሁልኝ አይደለም እኔን እንዳታዩኝ ይላቸዋል። ለማን ነው ያላቸው? ለወንድሞቹ። እዛ ያዕቆብ አባታችን ምንድነው አትወርዱም፣ ይሄ ላምጡ ሸምቱ ተባለ። ምንድነው ያሉት? እንደ ያን ንጉስ እኮ ትንሹን ልጃችሁ ወንድማችሁ ካላመጣችሁት እንዳታዩ ብለናል። ከዛ ሩቤን መጣ። ሩቤን ምንድነው ያለው? ሩቤን አባቴ ሆይ እመነኝ፣ እኔ ካላመጣሁት በሕይወት ቢንያሚንን ሁለቱን ወንድሞችን ልጆችን ግደላለሁ። እንዴ ይሄ በጣም የሚገርም ነገር ነው። የልጅ እንዴት ይገላል? እንዴት እነሱ ልጆች እኮ ናቸው። በጣም እንደዛ ያለው አልተቀበለውም። እዛ ይሁዳ መጣ። ይሁዳ ምንድነው ያለው? የይሁዳ አነጋገሩ በጣም ከፍ ያለ ነው። አባቴ ሆይ እመነኝ አለው። ይሄ ልጅ ካላመጣሁት በዚህ ዓለምና በሚመጣ በቀጥሎ ዓለም አይደለም ልከለክ እዚህ ውስጥ ምንም አይገባኝም። እኔ የሚገባኝ ነገር የሚገባኝ መቼ ነው? ይሄን ልጅ አመጣ። በልጆቹ አይደለም፣ በወንድሞቹም አላለም፣ በቤተሰቦች ማለት በማን ያለው? በራሴ እኔ ቅድም ያልነው ሁሉ እውነታዊ መንገድ አለ። ሌላው ቅድም ያልነው ሁሉ አገናዝቦ ማለት ነው። ቅድም ያልነው ምንድነው? በሮቬንም በኩል ያየነው በሽሞንም በኩል ያለው ከመናገራችሁ በፊት አስቡ፣ ከማድረጋችሁ በፊት አስቡ። ሰው ማሰብ መክሸባት ፊላ አለ ማለት ነው። ይህንን ነገር በአንድ ላይ አጠናክሮ መሄድ ይሁዳ ተገኘ ማለት ነው። ስለዚህ ምን አለው? ይህን ዓለም ብቻ አይደለም የምፈልገው፣ የሚቀጥለውን ዓለም የሚህንም ዓለም እኔም ምንም ነገር የለኝም ካላመጣሁት ይሄ ይጋዮን ምንድነው ሚዛኑ በጣም ከበደ እና እዚህ ይሄ ይሁዳ ማለት በጣም ከይሁዳ ያዕቆብ አባታችን የሚያየው ከፍ ያለ መንገድ ነው። በእውነትነት መንገድ እውነት ካለች የወንድሞቹን መሰብሰቢያ ሆኖ ይገኛል። ያዕቆብ አባታችን ከዚህ ምንድን ነው የሚያየው? እያንዳንዱ ነገድ ህዝቡን ወይ ይቅርታ ልጆቹን የሚሰበስብ መንገድ ነው። እነሱ በነሱ ባንድ እንዲሆን እና ልክ እንደ ወንፊት ነው የሚያመጥናቸው። ከዚህ ላይ እያየ ይሄን ይግባለኝ፣ ይሄን አታድርግ፣ ይሄን አርም፣ ይሄን ቀጥል። ይሄ ነው ያዕቆብ የሚያሳድጋቸው አትክልቶች ከዚህ በጣም ከፍ ያሉ ዛፍ ሊሆናል። እነሱ የሚወጣ ፍሬም ከምግር ትንሽ ቆይተልና ያለ እዚህ ላይ ደግሞ ሌላም ጨምረው ምንድነው ብዙ ጊዜ ይሁዳን ይህን ነገር ሊያስመረጠው የቻለው በኦሪት ፍጥረት ምዕራፍ 18 ይላል ባልሳሳት። እዛ ላይ ምንድነው ታማርና ይሁዳ። ታማር እንግዲህ ይሁዳ እንትን ነች፣ ምራቱ ነች፣ የልጁ ሚስት ነች እና የመጀመሪያው ልጅ ሞተ። ሁለተኛው እዛ ማንበብ ይቻላል፣ ተመልከቱ እንጂ ያን ማዳመጥ ይቻላል። እዛ ላይ ምንድነው የሚለው? ያ ይሁዳ ከሷ እንደው ዝም ብላ ልጃገረድ መስራት ዝም ብላ ሄዶ አስከሷ አድራል። ምልክት ሰጠኝ አለችው፣ ምልክት ሰጣት። እዛ ማንበብ ይቻላል እና በዛን ሰዓት ምንድነው ያለው? ማን ነው ይኸውልህ የልጅ ሚስት እንደዚህ አድርጋለች፣ ዘንታ ይሄ መጥፎ ነገር አድርጋለች፣ ዝም ብላ እንዲያውም ጸንሳለች እና ስለዚህ ምን ትሆን ብለው ይሁዳን ጠየቁት። ትሰቀል ማለት ትቃጠል። በዛን ሰዓት እሷ ምልክቱን ሰጠችው። ባጭሩ ነው የምናገረው። እዛ ምልክቱን ሰጠችው። ይሄም አንተ ያስቀመጥከው ምልክት ይኸውልህ እና አንተ ካንተ ነው እንጂ የጸነስኩት እኔ እኮ ከሌላ ቦታ ያመጣሁት ሕፃን ወይም ጽንስስ አይደለም አለችው። በዛን ሰዓት ምንድነው ያለ? ልቀቋት፣ ጻድቃም ይመን እውነቷን ነው። እኔ ኃጢአተኛ ነኝ፣ እሷ እውነት ነው። ከኔ ነው ስተቱ። የኔ ስተት እስከሆነ ድረስ ማንኛው ነው አሁን በይሁዳ ደረጃ ያለ በዚህ ሰዓት ያለ አንድ ሰው
ተሳስቻለሁ ብሎ ተሳስቻለሁ፣ በእርግጥ ተሳስቻለሁ የኔ ስህተት ነው ብሎ ስህተቱን ከተቀበለ ምንድነው ያ ሰው ከነበረበት ቦታ ተሸጋግሮ ትልቅ ቦታ በዛን ጊዜ ለቃውንቶች የሚያሉ ይቅርታ አድርግልኝ ዳኛ ነበር ይላሉ። እሱ ነው ዳኛው እንግዲህ እና እንዲህ ነው ያለው። ዳኛው ራሱ ምንድን ነው እኔ ነኝ ጠፋት ያዕቆብ የሚፈልገውን የእውነትና የእርግጠኝነትና ተሳስቻለሁ የማየት ፈለጋ ወይም መንገድ የሚያገኘው ከዛ ውስጥ ከይሁዳ ውስጥ ስለሆነ ይሁዳን ይህን ነገር ሊመጡ ቻለ ማለት ነው። ከዛ ሌሎችም አሉ በእውነት ሌሎችም ሽምሾም የመጡት ከጋድ ከዳን የመጡት እነዛም አሉ። ሁሉን በአጠቃላይ ሁኔታ እዚህ ላይ ተሰብሰቡ ይላቸዋል። ተሰብሰቡና ልማርቃችሁ ልናገራችሁ። ክሊ አካል የተባለው ሊቅ ምን ይባል? ምንድነው ተሰብሰቡ ያላቸው? ምንድነው ተሰብሰቡ ያላቸው? ተሰብሰቡ ያላቸው እያንዳንዳቸው የተለያየ ሐሳብ አለ። ለምሳሌ እስከ ሐሳብህን ሰብሰብ አድርገው ከመናገር በፊት እስኪ ሐሳብህን ሰብሰብ አድርገው። ተሰብሰቡ ማለት ይላል። ተሰብሰቡ ማለት እያንዳንዱ የራሳቸው ነበር። እያንዳንዳቸው እየብቻቸው ነበር። እያንዳንዳቸው የራሳቸው ህልም የራሳቸው ሐሳብ ነበር። ያዕቆብ የፈለገው ምንድነው? በአንድ በኩል እያንዳንዳቸው እናችሁ። ስለዚህ እስኪ ገባ የሆነ ማለት ምንድነው የፈለገው ይላል። የሆነ ሚስጥር እነግራችሁ ፈልጋለሁ። ሚስጥር በአደባባይ አይናገር። ሚስጥር የሚነገረው በተወሰነ ቦታ ውስጥ ገባ ብሎ ነው። ብዙ ጊዜ ሚስጥር ሲነገር ሹክ ብለኝ እስኪና ይላል። እና ያዕቆብ ይህንን ነገር ተሰብሰቡ ሲላቸው የመሰብሰብ ኃይል ይኖራቸው። ኮመን ጋራ የሚያደርግ የጋራ አባል አላችሁ። ጋራ የምትሆንበት ቦታ አላችሁ። መጀመሪያ ምንድነው ያንን ነገር ሲነግረው ሊነግራቸው የነበረው ወደፊት ሊነግራቸው የነበረው ይሄ ነገር ነው። እና የመሰብሰቡስ እንግዲህ እዚህ ላይ የምናየው እንግዲህ እያንዳንዱን ልጅ የባረካቸው ቡራኬ እዚህ ላይ ከምዕራፍ 47 ላይ ማንበብ ይቻላል። ትልቅ ነው እያንዳንዱ ልጅ ይባረክ። ግን በአጠቃላይ ሁኔታ በምናይበት ጊዜ ለእያንዳንዱ ልጅ የራሱ የሆነ በረከት አለው። የራሱ የሆነ ታይለንት አለው። የራሱ የሆነ ተስጦ አለው። ምን ይላል ላይ ምንመለስ የምፈልገው በልጆች አስተዳደግና በትምህርት ደረጃ በትምህርት ዘርፍ ያሉ ያስተዳደግ ስርዓቶች ናቸው ወይም ፈለጎች ናቸው። አንተ በትምህርት ላይ ብዙም ጊዜ ማለት እዚህ ላይ የምትሰራው የልጆችን ሁኔታ በምናይበት ጊዜ አንድ ወላጅ ሁሉን ልጆች በአንድ አይነት ወይም በአንድ ወጥ ለማሳደግ ይፈልጋል። ግን ያዕቆብ ሌላ ጎዳና ነው የሚያመጣል። የማናውቀው እስካሁን ድረስ ያልነበረ በአባቶች ላይ ያልነበረ። እስኪ እዚህ ላይ በትምህርት በኩል ማለት ያዕቆብ አብርሃም ያልገታውን ችግር ያልፈታውን ችግር ይስሐቅ ያልፈታውን ችግር ያዕቆብ ለመፍታት ይጀምራል። እና እስኪ እዚህ ላይ በጣም በእውነት ጠለቅ ያለ ትምህርት ነው። በእውነት እንደገና ደጋግሜ ያመሰግናለሁ። ስለዚህ ያዕቆብ አባታችን ወደ ልጆቹን ከእንግዲህ ከ130 ዓመት በኋላ ያሳለፈውን ችግር ያሳለፈውን ታሪክ ባንዴ ከዚህ ለመግለጽ ለልጆቹ የተወሰነ ስብሰባ ያስፈልገዋል። ይሄ ስብሰባው ምንድን ነው? ስብሰባ ሲባል አንዳንዴ በቁጥር አያስፈልገውም፣ ብዛት አያስፈልገውም። የቤተሰብ ስብሰባ አለ፣ የትምህርት ቤት ስብሰባ አለ፣ የክፍል ክላስ ስብሰባ አለ፣ እንዲሁም ደግሞ የሁለት ሰውም ስብሰባ አለ። ያዕቆብ አባታችን ከዚህ የሚፈልገው ምንድን ነው? በዚህ እነዚህን ልጆች ያሳደግኳቸው ይሄን ያክል መስዋዕት ከፍዬ ያሳደጓቸው ልጆች ከአባቶቼ ተምሬያለሁ፣ እንደዚያውም ከአብርሃም ይስሐቅ በመጀመሪያ ወደኋላ ከሄድነው ከአዳምና ሁሉም በኦሪት ዘፍጥረት ያሉትን ታሪኮች ይሄን ያደረገው የለም። ሁልጊዜ ያየነ ምንድን ነው? እያንዳንዱ በመንገዱን የሰራ ብናይ አባቶቻችን እንግዲህ እና አብርሃምን ይስሐቅ ካየነ ስብሰባ አልነበረም። ከማንም በመጀመሪያ ጊዜ ማን ነው ልጆቹን ሰብስቦ ይመክር? ባንድ
ወይም ደግሞ የሚመርቅ ያዕቆብ ነው። ያዕቆብ በታሪኩ በጣም ከፍ ያለ ያሳልፈዋል። ይህን የሚያሳልፈው ለማን ነው የሚያስበው? ለልጆቹ። እናንተ ተቀበሉኝ፣ አሁን እኔ ያሳለፍኩትን ነግራችኋለሁ፣ ከዚህ ይዛችሁም እናንተም ደግሞ ትሰራላችሁ ወይም ትገነባላችሁ። ይህን ያክል እድሜ 130 ዓመት ያሳለፍኩትኝ በእነዚህ 17 ዓመት ውስጥ አይደለም፣ ከ147ቱ አይደል 130 የስራና የችግር በጣም የመሳለል ህይወት ነው። 17ቱ ዓመት ግን የደስታና እነዚህ የአንድነት ዓመታት ነበሩ። ህይወት መሆን አለበት። ሲምለብ ኻይም በይኺ ያዕቆብ እነዛ ህይወቱ እንግዲህ መሰረታዊ መንገድ ያገኙት አሁን ናቸው። በ17 ዓመት ውስጥ አንድነት የሚኖር ነው። እነዛ 12ቱ ባንድ ሲሆኑ እንዳይበታተኑ። ይህን ከእንግዲህ ወደ ህብረተሰቡ ከወሰድን ያዕቆብ አባታችን ለልጆቹ ብቻ አይደለም፣ እኛም ልጆቹ ነን። ምን ነው ያስተምራል? ህብረተሰቡ የሚመጣው ከዚህ ከ12ቱ ነገደ እስራኤል እያንዳንዱ ከእንግዲህ ኪሄላ ይሉታል ወይም ደግሞ አሕዛብ ያለው ከእስራኤል ሀገር ምንድነው የሚያደርገው? ህዝቡ ምንድነው የሚያደርገው? ከኢትዮጵያ የመጣው ከአሜሪካ የመጣው እያንዳንዱ የመጣው ከዚች ቅዱስ ሀገር ተሰብስበናል አይደለ? ሁላችን የአንድ አባት ልጆች ነን። ተሰብስበን ግን ከውስጣችን ከእያንዳንዳችን ያለው ለህብረተሰቡ ምን ይረዳል የሚል ተሰብስበን መክረን ማበርከት አለብን፣ መስጠት አለብን። ያዕቆብ አባታችን ህይወቱን በመስጠት ነው ያሳለፈው፣ በመገንባት ነው ያሳለፈው፣ በእውነት ነው ያሳለፈው። እና እውነታዊ መንገድ ከነ ያለው ለወንድሞቼ ምን ይረዳል የሚለው ሐሳብ መኖር አለበት። በኮል ኪሂላ በኪሂላ አይ የኔ ነው ብቻ ወይም ደግሞ የኔ ብቻ ነው ብዬ ጸጥ ማለት የለብኝም። ለምን በትምህርትም ሆነም በቀበሌው ሁሉም ያንዳንዱ ያለውን የሚጠቅመውን መግለጽ አለበት። በትምህርትም በምክርም በስራም በመናቸውንም ይሄ ለኛ ለህዝቡ ምንድነው የሚረዳ? ይሄን የመሰለ አንድነት ካለ እውነት ያዕቆብ አባታችን የሰበሰበውና የመከራቸውን እኛ በተግባር እያዋልነው ነው ማለት እንችላለን። ያዕቆብ አባታችን የሚፈልገው ምንድነው? አንድነታችን ነው። አንድነት ሲባል ግን ዝም ብለህ ማውራት አይደለም፣ በተግባራዊ መንገድ ማውራት አለበት። ነፃነትና ስደት የሚለው ቃላት ከዚህ አለ። ገኡላ በገሉት እነዚህ አው ቀደም ሲል እንደጠቀሰው በመጀመሪያ ህዝብ የያዕቆብ ልጆች ያሉት ከግብጽ ናቸው ያሉት። ከዛ አንድነት ካልተፈጠረ ወደዚህ ሀገር ብንመለስም ከዚህም ደግሞ መበታተን ይመጣል። ውስጣችን ከዚህ ሀገር ምንም እግዚአብሔር ቢሰበብ የሚመለሰና ያንን መሰብሰቡ እኛ ማድረግ አለብን። ምክሩን ማለት ነው የሚገነባውን መንገድ እኛ ነን ከዚህ ምናደርግ እና ስለዚህ አሁን አንድ ምሳሌ ከነገርኩ አስተማሪ አለ፣ መምህር አለ፣ ያስተምራል። ከየት ነው የሚያስተምር? ከሜዳው ነው ወይስ ተማሪዎቹ ተበታትነው ነው ወይስ ከተወሰነ ቦታ ሰብስቦ ነው የሚያስተምራቸው? የሆነ ክፍል መኖር አለበት። ያንን ዕውቀት ያለውን ለነዚህ ተማሪዎች ሰብስቦ ማስተማር አለበት። ከዛ ውስጥ ከፍ ያለ ዕውቀት የአንድነት ዕውቀት አለ፣ እዛ ይፈልቃለኝ። በጣም ከፍ ያለ የዕውቀት ብርሃን አለ። እነዚህ ልጆች የሚያሳድጋቸው ዕውቀት አለ ከዛ ውስጥ እና ይሄ መምህር ምንድን ነው የሚያደርገው? ሰብስቦ ነው የሚያስተምር። ከዛም እነዛ ተሰብስበው የሚማሩት ተማሪዎች ራሳቸው በራሳቸው የሚገነቡት ብርሃን አለ። ይሄ የዕውቀት ብርሃን ነው። ያዕቆብ አባታችን ከዚህ ነው የሚያስተምረን። በጣም የጠለቀ ትምህርት ነው ይገኛለኝ። በእውነት እንግዲህ ሰንት ካልነው አንደኛ ከህብረተሰቦችም ከተማሪዎችም ከሁሉም ነገር የምናገኘው በስብሰባ ውስጥ ይሄ የአንድነት መንገድ ሆኖ ወይም ደግሞ ምልክት ነው ይገኛለኝ። በጣም ጥሩ። ሌላ መጨመር ፈልገው በእውነት ላይ በቀጥተኛ ለኛ የሚነካ ማለት ነው። ብዙ ጊዜ ያዕቆብ በምናይበት ጊዜ እያንዳንዱ ልጅ የራሱ የሆነ አዲስ ነገር ፕላን እቅድ የሚያወጣው ምንድነው? እስካሁን ድረስ በያዕቆብ ላይና በአብርሃም በይስሐቅ ላይ ያየነው አብርሃም እንግዲህ በመጀመሪያ ሁለት ልጆች ነበሩት። መጀመሪያ እስማኤል ተወለደ። ምንም እንኳን ከአገልጋዩ ከአጋር ቢሆንም ያም ፈቅዳለት ሳራ በትክክለኛ ተወለደ። የራሱ ልጅ ነው። የእስማኤል የራሱ የሆነ ጸባይ ነበረው፣ የራሱ የሆነ ተስጦ ነበረው፣ የራሱ የሆነ ፍላጎትም ነበረው። እዛ ላይ የምናየው ያዕቆብ አብርሃም ላይ መተቸት እንዳይሆንብን እንጂ
ይስሐቅ ወጣ፣ እስማኤል ሌላ ሆነ። እንዲሁም ይስሐቅ ላይ በምናየው ጊዜ ይስሐቅ እንደውም በባለፈው እንዳየነው ኢሳውን ይወዳል። እንዲያውም ርብቃ ባታይ ኑሮ ሌላ ነገሮች ሊተዛቡ ሊሆን ይችላሉ፣ አይሆን ይችላሉ። ያዕቆብ በምናይበት ጊዜ ምንም እንኳን ልጆቹ ይህን ያህል ፍጥጫ ቢኖርም ቢዋጉም ወንድማቸውን ቢሸጡም ቢያደርጉም ቢወጡም ቢወርዱም ነገር ግን ያዕቆብ የሚመዘገበው አለ። ለኛ ለራሳችን ለእያንዳንዳችን ልጆችን ስናፈራ ወደዚህ ዓለም ስናመጣ ለእያንዳንዱ ልጅ የራሱ የሆነ ተስጧል። አንደኛው በሂሳብ ጎበዝ ነው፣ አንደኛው በእንግሊዝኛ ጎበዝ ነው፣ አንደኛው በቶራ ጎበዝ ነው፣ አንደኛው በስፖርት ጎበዝ ነው፣ አንደኛው በዚህ ጎበዝ ነው። ሁሉም አንድ ሊሆን አይችልም። ስለዚህ የሌላውን ልጅ ሃይምሮ ወይም ያንዱ ልጅ ለምን አንተ እንደወንድምህ አትሆንም? ለምን አንተ እንደዚህ አይደለ? ለምን አንቺ እንደዚህ አይደለሽ? ነው እንደዚህ እያልን አከፋፋይ መሆን የለብንም። እያንዳንዱን በተሰጠው ሂደት ፈጣሪ ባነጸው በሰጠው ተስጦ ያንን ነገር ማዳበራል። ያዕቆብ የሚለን ምንድነው? እያንዳንዱ ልጅ እኔ አንዱ ሁሉን ሰብስቤ በአንድ በረከት መባረክ ይችል ነበር። ሁሉን የሚፈልገው መባረክ ነው። ግን እያንዳንዱ ያለው እንደምን እያንዳንዱ እንቁ ነው፣ እያንዳንዱ ወርቅ ነው። እያንዳንዱ ልጅ እግዚአብሔር የሰጠን በረከት ጠጋ በረከት። እንዲያውም ይሉት ምንድነው? ራሱ ሽምግልና ጊዜ ከመውለድ አታቋርጥ ይላል። ለምን? ይሄኛው ዘር እንኳን ስትዘራው ይሄኛው ሊበቅል ይችላል፣ ይወፍ ሊበላው ይችላል፣ ላይበላው ይችላል። የሚያድገውን አታውቅም። ስለዚህ እንደዚህ ነገር ማልገለጥ እያንዳንዱ ሰው በጣም አስፈላጊ ነው። ትምህርት የሚጀምረው እንግዲህ ከዛ ነው። ያዕቆብ ያስተምረን እያንዳንዱ ሰው እያንዳንዱ ልጅ ራሱ ወርቅ ነው። እያንዳንዱ ህብረተሰብ በህብረተሰብ ቅድም የገለጥከው እያንዳንዱ ህብረተሰብ እያንዳንዱ ሰው እዛ ህብረተሰብ ስንለው የተለያዩ ብዙ ሰዎች ተሰብስበው እያንዳንዳቸው የራሳቸውን ማንነት ይዘው ነው የሚመጡት። አንድነት ማለት በእንትን አይደለም፣ አንድ ሆነ አንድ ነገር አይደለም ማለት ነው። ሁላችንም ተፋልሰን ተጣልተን ተወያይተን ተጨቃጭቀን አንድ የሚያደርገን ነጥብ ሲሆን ብቻ ያ ነው ያዕቆብ ያስተምራል። የሰው ልጅ እድገቱ ወይም አንድ ሰው አድጓል የሚባለው ምንድነው? ሌሎችን ነገሮች ሌሎችን የማይመቹትን ነገሮች ከውስጡ ይዞ ሲያስተናግዳቸው ብቻ ነው። የምሰማውን የምፈልገውን ብቻ የምሰማ ከሆነ የማልፈልገውን ማስተናገድ ካቃተኝ ይሄ ሃይምሮ እድገት የለኝም ማለት ነው። ስለዚህ አንድ ህብረተሰብ የሚያድገው ሌሎችንም በውስጡ ሲያካትት ያዕቆብ ያስተምራል። አዎ ሩቤን እንደዚህ ነው፣ ሽሞን እንደዚህ ነው፣ ሌዊ እንደዚህ ነው፣ ይስሐር እንደዚህ ነው። በይስሐርና በዛብሎንም ባየነበት ጊዜ ይስሐር ኦሪት የሚማር ነው። ዛብሎን ነጋዴ ነው፣ ብዙ ገንዘብ ያመጣል። ኦሪት የሚማረውን ኦሪት እንዲማር እያገዘ ገንዘብ ይሰጣል። የይስሐር ትምህርት ይላል ይስሐር ኦሪት የዛብሎን ኦሪት ይታሰባል። እንዲያውም ከሱ ይበልጣል። በስም ይታሰባል። በፕርኪያበት እንከማ ኸንቶራ ዶቄት ከሌለ ኦሪት የለም፣ ኦሪት የሌለ ዶቄት የለም። ምትበለው ከሌለ ሆዱ እየጮኸ ሊማር አይችልም። ስለዚህ ይሄኛውን ይደግፋል። ያ ማለት እጅና ጓንት ሆነው አንድ ላይ ሲሰሩ ማለት አንደኛው ይማራል፣ አንደኛው ይሰራል፣ አንደኛው ሌላውን ይደግፋል። አንድ ህብረተሰብም እያንዳንዳችን ራሳችን አስፈላጊ ነው፣ መተባበር አለበት። ያዕቆብ ምንድነው የሚለው? አንድነት ማለት በአንድ ሐሳብ ስታስበው ብቻ አይደለም። እያንዳንዱ የተሰጠውን ፈጣሪ የሰጠውን ጸጋ በረከት ወይም ዕውቀት ተጠቅሞ ለዚህኛው ለወንድሜ የምንስረዳው ይጠቅማል ወይስ መጀመሪያ ራሳችን ወይም ይጠቅማል ወይ እስኪ ልንገረው። ራሱ አንድ ነገር ልገዛ በቅናሽ የምታገኝ ከሆነ ወንድሜ ይሁን ለዛ ቆይ በቅናሽ ይገዛል ብለህ ከነገርከኝ እኔ ተጠቀምኩኝ ማለት ነው። መጠቃቀም እኮ በእውቀት አይደለም። አንዱ በጉልበት ብዙ አለ። በእኛ ባህልና በእኛ ወላጆች ያመጡት በስራም ቢሆንም በትምህርት ቢሆንም በማንኛውም ነገር ሁሉም ነገር አንተን የጠቀመ ከሆነ እኔን ብቻ ጠቀመኝ አይደለም። እንዴት ምናልባት ወንድሜን የጠቅመዋል፣ ይሄን ልግለጽለት፣ ጎረቤቴ ሊጠቅመው ይችላል፣ ወይም ደግሞ ቀደም ሲል ለዚህ ለህብረተሰብ ሊረዳ ይችላል። ሐሳባችን በትንሹ ከቤት ጀመረ ወደ ውጭ መውጣት አለበት፣ ወደ ትልቁ ወደ ህብረተሰብ። በጣም ይህን አይነት አስተሳሰብ ካለን ማለት ነው ሁሉ ቀንኛ የበላያ ነው የበታች ነን። እኔም አንተም ሰጠዋለህ ለኔ፣ እኔም አንተም ብቻ አንተን አልባ አልኖርም፣ አንተም እኔም ብቻ እኔን አልባ አትኖርም።
ባትዋህ እርግጠኛ ነኝ እያንዳንዳችንም ሸማኔው ሸማ የሚሰራው በጌጥ ልብስ የሚሰራው ቀለም ከሌለች ሊኖር አይችልም። ተማሪው አምራች ከሌለ አርሶ የሚያመጣ ከሌለ ሊኖር አይችልም። እያንዳንዳችን አስፈላጊ። ስለዚህ ያዕቆብ ይህን ነገር ማበራታት ይፈልጋል። አንድነት ማለት ምንድነው? አንድ ሐሳብ መኖር ሳይሆን ለእያንዳንዱ ሰው ቦታና እንትን ተሰጠው ብቻ ነው። ይሄን አንድ የሚያረገን ምንድነው ይላል። ይሄን አንድ የሚያረገን ምንድነው? ያ የሚጨረሰው እንግዲህ ያዕቆብ የሚጠይቃቸው ምንድነው? ከመሞቱ ከመነዘዙ ፊት እስኪ ቅረቡና እስኪ የእናንተ ዓላማ ህይወት ምንድነው ይላቸዋል። እሺ በዚህ በኩል ተስማሙ፣ መረኳቸው። በአንድ በኩል እውነት መናገር፣ በሌላ በኩል ደግሞ እያንዳንዱ አስፈላጊ ነው። በሶስተኛ በኩል ግን የት ነው ይህ ነገር ጠንቶ የሚቆየው ይላቸዋል። ያ በባለፈው ያዕቆብ ዮሴፍን ለምን አልሳመው ለምን ብለን የጀመርነው እዛ ላይ ነው የሚጨርሰው ዛሬ። እስኪ እዛ ላይ እዚህ እንግዲህ የምናየው ዮሴፍ ቅርታ ያዕቆብ አባታችን ልጆቹን ሰብስቦ ከመረቀ ወይም ደግሞ ሲመረቅ ከዚህ ላይ እንግዲህ በጣም ከፍ ያለ ምረቃዎች አሉ እያንዳንዱ የሚቀበለው እና ያዕቆብ ከዛ የበለጠ አድርጎ ለመግለጽ ይፈልጋል። ግን ሊቃውንቶች ምንድነው የሚሉት? በሩ ተዘጋበታል። የነቢያትነት በር አለ። ግን ያዕቆብ ምን ያደርጋል? ይመረቃቸዋል። ያነ በምረቃን ላይ ከእንግዲህ ምረቃን ብዙ አይነት ምረቃን አለ። ከያዕቆብ የምናገኘው አንደኛ አንድነት የሚፈጥር ምረቃን አለ ከውስጣቸው። ከዛም ደግሞ ትምህርት የሚሰጥ ምረቃን አለ። ሙሳር እነሱ በእነሱ ባደረጉተኝ በጸባያቸው እሱ በሚያውቃቸው በደንብ አድርጎ እያንዳንዱ በሚያስፈልገው ከዛ በመረቃው ላይ ያስገባለኝ ወይም ደግሞ ይመረቃቸዋል። እዚህ ይህ አልጠቀመውም። አሰበ። ልጆቹ ያሉትልኝ አባታችን ምን ታስባለህ? አታስብ፣ የመረቀነ ደርሶናል፣ እናውቃለን፣ ተቀብለናል። ግን አሉትኝ አትጠርጥር ማለት ጥርጣሬና ሰው እኛ አንተ ባልከን ቃል ለዘላለም እንቆማለን። ስማ እስራኤል ሆይ እግዚአብሔር አምላካችን አንድ እግዚአብሔር ነው። የእግዚአብሔር ስም እግዚአብሔር ክብር ለዘላለም ይኖር ይላሉ። እስተማት ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኢኻድ እዛ ባኽሸም ኮና የእግዚአብሔር ስም ያልከነን ያስተማርከን እስከዛሬ ለዘላለም ጸንቶ ይኖራል። እሱ ንጉስ ነው፣ እናነግሰዋለን። አትፍራ፣ አትጠርጥር። አንድነቱን ከኛ ውስጥ ይኖራል። አንድነቱ መቼ ነው የሚለው? እነሱ ነው የሚለው እኛ አንድ ነን፣ እሱም ከመካከላችን አለ። ከዛም ያዕቆብ አባታችን የፈለገው ዓላማ በ147 ዓመቱ አጠቃሎ አሁን እንደተቀበለው በጣም ደስ አለው። ይሄ ነው ያዕቆብ በጣም እና እዚህ ማለት እውነት ነው። ይሄ ነው ትልቁ እንግዲህ ምንድነው ይሄ? እኔ ነገርኳቸው። አንድ በኩል እውነት መናገር አለባቸው። አንድ ህብረተሰብ ትክክለኛ ህብረተሰብ ለመገንባት ቅድምም መላልሰንም እንዳልነው አንደኛው እውነት መናገር፣ ሁለተኛ ደግሞ እያንዳንዱ ሰው አስፈላጊ መሆኑን ማየት። እያንዳንዱ ወርቅ ነው፣ እንቁ ነው፣ የፈለገውን እንመለው በጣም አስፈላጊ ነው። ያ ከሆነ ይህን ነገር ሁሉ ማሰሪያው መጨረሻው ምንድነው? ከፈጣሪ ጋር ከተገናኘን ፈጣሪን አዙረን ማየት ከቻልን ብቻ ነው። ስለዚህ ምንድነው የሚሉት? እባክህ ምንድናችሁ በእውነት ይህ አልኳችሁ ሁሉ ገብታችኋል ወይስ እያንዳንዱ ቅራኔ ያለው ወይስ እንደነ አብርሃም እንደነ ይስሐቅ እያንዳንዱ ልጆቻችሁ ልትበታተኑ ነው ወይስ ምንድነው ብሎ ያዕቆብ ጠየቃቸው። በዛን ሰዓት ቅድም እናልከው አባታችን ሆይ ሽማ እስራኤል ሆይ ስማ፣ እግዚአብሔር አምላካችን እግዚአብሔር አንድ ነው አሉት። እሱም ባሩክ ስም ክቡድ መልክቶ ነው። እግዚአብሔር ስም የተባረከ የተቀደሰ ይሁን። ለምንድን ነው ለመናገር የፈለገው? ትልቅ የህይወታችን መርሆ ነው። እንግዲህ ይህ ጊዜ በጣም ሽማ እስራኤል የሚለው ትልቁ ነው። ያ ነው እንግዲህ ወደፊትም የተለያየም ቦታ በሚደርሱበት ጊዜ ብዙውን ጊዜ ሽማ እስራኤል አንደኛውና በጣም አስፈላጊ እምነታችን መሰሶ ሆኖ የሚያገለግለው ማለት ነው። ሌላው ምንጨረስ ፈልገው ማለት ነው
ላይ ከዚህ ከመጨረሰ በፊት በእውነት እስኪ ለማጠቃለል ያህል ከነዚህ ውስጥ ምናየውም እንግዲህ ፓራሻ በጣም ዲቴይልስ ጥልቅ የሆነ ነው። እስኪ ነጥቦችን በመጀመሪያ ከዚህ በፓራሻ ወይም ደግሞ ከዚህ ኦሪት ክፍል የምናገኘው የኦሪት ዘፍጥረት መጨረሻው ላይ የሚያስተምረን እምነት ሆኖ ይገኛለኝ። በእግዚአብሔር በእግዚአብሔር አንድ መሆኑን በዓለም ውስጥ የአባቶቻችን ያደረጉትን መንገድ መከታተል በተስፋ በጣም ያስፈልጋል። ከእንግዲህ አንድ ሰው ተስፋ ካለው ሁሉንም ነገር አጠቃሎ ሊይዝ ይችላል። ባለ ተስፋ ሆነህ ለመራመድ ትችላለህ። እምነትና ተስፋ ካለ ለዘላለም ለመቸነፍ አትችልም። ከዛም ደግሞ በለህ ተስፋ ብትወድቅም ትነሳለህ። ያዕቆብ አባታችን ልጆቹን በደንብ አድርጎ ተግዚ ነግሯቸዋል። የወደቁትን ልጆች፣ የተነሱትን ልጆች፣ ያልወደቁትን እነዚህን ግን ምንድነው ያላቸው? ተስፋ እውነት ካለች እምነት ካለ እነዚህ ሶስቱ ነጥቦች ካሉ መጨረሻ ሊወድቅ አይችልም። ያዕቆብ አባታችን ከስደት ነው ያለው፣ ከግብፅ ነው ያለ። ለልጆቹ ምንድነው ይላቸው? አንደኛ እውነታዊ ሁኑ፣ በራሳችሁ በመንገዳችሁ ማፈር የለባችሁም። እዛን ያላችሁት መፍራት የለባችሁም። ከዛም ደግሞ እምነት ያስፈልጋል። ከዛም ተስፋ ያስፈልጋል። ተስፋችሁ ለዘላለም ማድረግ አለባችሁ። ከዛ እነዚህ ሶስት ካሉ የእግዚአብሔር አንድነት ከውስጥ አለ። ተስፋ ካለህ በእግዚአብሔር ለዘላለም አብረው እግዚአብሔር አለኝ ለማለት ትችላለህ። የእግዚአብሔርን መንገድ ለመከታተል ትችላለህ። አትወድቅም። ብትወድቅም ደግሞ ትነሳለህ። ችግር የለውም። ይሄ ነው ያዕቆብ አባታችን ከዚህ የሚያስተምራቸው። እጅግ በጣም ጥሩ ማለት የሚጨርሰው ማለት ነው። እዚህ ላይ ይለናል አንድ ባታይን የሚባል መጽሐፍ አለ። የሐሲዲም ምንድነው የሚለን? ያዕቆብ የመጀመሪያ ስሙ ያዕቆብ ነው። ከዛ በኋላ ከኢሳው መላእክታን ጋር ሲታገል ካደረ በኋላ ከዛሬ ጀምሮ ስምህ እስራኤል ይባል አለው ይላል። ያ ማለት ነው ያዕቆብ ለመናገር የፈለገው ይላል ወጽሊ ጋሎት ላይ ተጻያም የሚቀጥለው ምን እንደሚያገጥማቸው በህይወታቸው ላይ እነዚህ 12 ነገሮች እና ወይም በሌላ አባባል እያንዳንዳችን ማለት ነው እያንዳንዱ ይሁዲ የሚያጋጥመውን ወደፊት የሚገጥመውን ድለፈንታውና አጣፈንታውን ሊነግራቸው ፈለገ። ነገር ግን እግዚአብሔር አልፈቀደለትም። ለምንድነው? ያዕቆብ መንገዱን ለማሳጠር ፈለገ። ቀጥታ እሾህ የሌለበት ጋሬጣ የሌለበት አቀበት ቁልቁለት የሌለበት ጸጥ ያለ በትክክለኛ የሰላ የተደላደለ መንገድ ሊነግራቸው ፈለገ። ኮሎች ያዕቆብ ሃይ ንየኦ ያዕቆብ በህይወት በነበረበት ዘመን ሁሉም ብርሃን ነበር፣ ሁልጭ ብሎ ይታያቸው ነበር። ያዕቆብ በሞተበት ጊዜ ኮል ማየናም ኮል ኻይም ችላይም ይስታትሙ እንትናቸው ይላል፣ መብራቱ ጠፋ ይላል። ለዛ ነው እንግዲህ የሚቀጥለው ሳምንት በግብጽ ማለት በሚኖርበት ሰፈር አዲሱ ሁለተኛው መጽሐፍ ነገር ግን ይላል ለምንድነው እግዚአብሔር ለመናገር ያልፈለገው? ያዕቆብ ተረከዝ ነው። ተረከዝ ያዕቆብ የመጀመሪያ ስም ያ ተረከዝ ያገኘው ስንት ከተዋጋ ተተፈላለመ በኋላ ከዛ በኋላ ግን እስራኤል ሆነ። መጀመሪያ ጨለማ ይሆናል፣ ከዛ ግን ብርሃን ይሆናል። ስለዚህ ይሁዲ ሁልጊዜም በትዕግስት ከጠበቀ ፈጣሪን ሽማ እስራኤል አሸም ይልኩና አሸም ይካል የሚለውን ከተከተለ እግዚአብሔር አምላካችን በረከትን፣ ጤናን፣ ህይወትን ይሰጣናል ማለት ነው። እና እግዚአብሔር አምላካችን ይህን የኦሪት ዘፍጥረት መጽሐፍ አንብበን ኦሪት እንደጨረስነው ሁሉ እግዚአብሔር አምላካችን ደግሞ የሚቀጥለውን የኦሪት ዘጸአት ጀምረን እንድንጨርስ የእግዚአብሔር ፈቃዱ ይሁን እና በሌላ ፓራሻ በሚቀጥለው ስንገናኝ ድረስ መልካም ሁኑ። ሸባት ሻሎም። ሸባት ሻሎም።